እውነተኛ ልጇ ናት። ቃል የሰላም ልጅ ናት? እንዴት? ምንድን ነው የምሰማው? ቃል የሰላም ልጅ ናት? እንዴት ሆኖ ማለት? ነገርኩሽ። ከዚህ በኋላ ስለ እንደዚህ አይነት ነገር እንዳትጠይቂ። ልጅሽ መሆኔ ከተረጋገጠ ሁለተኛ አይኔን አታየውም። ቃል ራሱ በሴትነቷ ተጠቅማ ልታስቀየር ሞክራ ነበር። ምን? ዳግም ምንም አላደረገም። ጠዋት ያለሽ ነገር ሁሉ እውነት ነው። ከቃል ጋር ምንም አይነት ነገር አላደረገም። ቃል ልጅሽ እንዳልሆነች ማረጋገጥ ነው። ከዛ በኋላ እውነተኛ ልጅሽን ከየትም አፈላልጌ አምጥቼ ፊትሽ ላይ አቆምልሻለሁ። ያከውት ምን አለ አንድ ጊዜ እንኳን ብሰማው ኖሮ። ሆን ብላ እናንተን ለማጣላት ነው እንደዛ ያደረገችው። ሁሉም ነገር የሷ እቅድ ነው። በስተመጨረሻ በጣም በሚያሳዝን ነገር እንግዲህ ጋሽ ባህሉ እንዴትም አድርጎ የምርመራውን እንትን ቀይሯል ማለት ነው። በጣም የሚያሳዝን ነገር ማለት ነው። ቀይር አድርጎታል ማለት ነው። እንግዲህ ማንኛችንም እውነቴን ነው የምላችሁና አደራ ድራማ ግን በጣም ነው ያንዛዙት በነገራችን ላይ ማለት ነው። ምንድን ነው ሌላ አይተርኩም እንዴ? ባንስ ይብን ስገባችሁ አይደለ? ይሄ ሌላ ሰው ጨምረው ፈታ ብሎ ቢሰሩ አላበዙትም እንዴ? ሁሌ እንትን የሆኑት ማለት ነው። በዚህ አጋጣሚ ማለት ነው ቤተሰቦቼ እንግዲህ አምዛዙት። በነገራችን ላይ መታወቅ ገና ከመጀመሪያ ጀምሮ በቃ ሰላም ልጇን ማወቅ አለባት ስላችሁ ነገ ታውቃለች ዛሬ ታውቃለች እያልን በተስፋ ስንጠብቅ ነበረ። ግን እነሱ እያምዛዙት ያው እነሱ ለሽቃላ ነው። እኛን ግን በጣም ያበዙት። እኔ በነገራችን ላይ ማለት ነው ጋይስዬ ሰላም ብያችኋለሁ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣው ድራማ አሳዛኝና ልብ አንጠልጣዩን ድራማ አደራ ድራማ ይዤላችሁ መጥቻለሁ። አደራ ድራማ ቆንጆ ነበረ፣ ግን ደግሞ ሰዎቹ አበዙት። በየቀኑ ወደፊት ይሄዳሉ ብለን ስናስብ ወደ ኋላ ነው የሚሄዱት ማለት ነው። ለነገሩ ለሽቃላ ለእነሱ እንዲመቻቸው ነው፣ ግን ደግሞ አበዙት። ይብን ለወዴንስ መጨነቅ አለባችሁ ብዬ ነው የማስበው። ምክንያቱም አበዙት። እለት በእለቱ አዲስ ነገር እለት በእለቱ ዛሬ ሰማይ ዛሬ አወቀች ስንል አንዴ ሩጫ አንዴ ምናምን በቃ አላበዙትም እንዴ? እናንተ እስቲ ምን ይመስላችኋል? አስተያየታችሁን ኮሜንት ላይ እንደኔ ከሰለቻችሁ ጻፉልኝ ማለት ነው። እውነቴን ነው። እኔ ከድራማዎች በቃ እኔ ለምንድን ነው አላውቅም፣ የኢትዮጵያ ድራማዎች አበዙት። በቃ ስላችሁ ማምዛዛቱን ካወቁበትም ቆንጆ በጣፋጭ ጊዜ ማምዛዛት ይችላሉ ማለት ነው። ገባችሁ? ግን ደግሞ ምንድነው ወደ ኋላ መሳም ማለት ነው። በጣም የተናደርኩት ነገራችን ላይ ማለት ነው። አሁን ለታ በእርግጠኝነት በቃ አሁን ብሌን እናቷን ታውቃለች በማለት ነበረ። ግን ደግሞ አሁን ደግሞ አታውቅም ብሌን የእንትና ሆነ እናትነቱ የቃል ሆነ ማለት ነው። ዋት ኢዝ ዚስ? እንዴት ነው የሆነው? እንዴት ነው የተቀየረው? እንግዲህ ግራ ገባን እኮ ጋይስ ማለት ነው። ሁሌ አዲስ ማለት ነው ስላችሁ ድራማውን በሂደት ማስኬድ ይችሉ ነበር። ሰው አብዝተው የሌላ ሰው ህይወት እያሳዩ ይሄንን ደግሞ በቁጥብ አድርገው ማሳየት ይችሉ ነበር። ግን ምንድነው እዛው ይራመዳሉ፣ እዛው ቁጭ ይላሉ ማለት ነው። እና ቤተሰቦች የምን ለማለት ፈልጌ ነው። ለማንኛውም አደራ ድራማ ብሌን እናቷን አያውቃለች። ግን ደግሞ አሁን ደግሞ ምርመራው ማን ብሎ መጣ? እንትና ናት፣ ቃል ነች ማለት ነው። ቃል ነች አሁንም ምርመራው ፋይል ላይ ማለት ነው። እንዴት አድርጎ ነው የተቀየረው? እንዴት ይሄ ነገር ሊሆን ቻለ? አልታወቀም ምንም ነገር ማለት ነው። ምክንያቱም ባህሉ ሽርሽር ሲል እስካሁን አላየንም። ግን ደግሞ አሁንም ተደግሞ የቃል የእንትና የሰላም ልጅ ቃል ነች ተብሎ ተመቷል ማለት ነው። ቤተሰቦች ይዋጥላችኋል? አይዋጥልኝም። ከበፊቱ ነበረ ይሄንን ነገር ማድረግ አለበት ብዬ የማስበው። ከበፊቱ ማድረግ ይችል ነበረ። ገባችሁ? ግን ደግሞ ያንን ነገር አልተደረገም። አሁን ያኔ ተቀይሯል ሲባል ምን ማለት ነው ቤተሰቦቼ? ዋት ኢዝ ዚስ? እና ምን ልላችሁ ፈልጌ ነው እንግዲህ ዶክተሩ በምን የተነሳ እንደተቀየረ ባይታወቅም አስፈራርቶት ነበረ። ለማስፈራራት ብዙ ነገር በኃይሉ ተጠቅሞ ነበረ። በእናቱም በምኑ በፍጹም እኔ አልሸነፍልህም፣ እኔ ሄሌናዬን የምክድ ሰው አይደለሁም፣ አልሸነፍልህም በማለት መልሶለት ነበረ። ዶክተሩን በእርግጥ ለኛ አስደስቶን ነበረ። በጣም ምርጥ ዶክተር ነው። በነገራችን ላይ በገንዘብ ምናምን የማይሸፈን የማይበገር ዶክተር ነበረ። በስተመጨረሻ ግን ያው ተሸነፈ አልተሸነፈ ምርመራ እንትኑ
ውጤቱ ፌክ ሆኖ ተገኘ። ምን ያደርጋል? ቢሸነፍ ባይሸነፍ ጋይሶቼ ቢሸነፍ ባይሸነፍ ማፊ ፋይዳ። ምክንያቱም ዋናው ምርመራ ፋይሉን ነው እኛ የምንፈልገው ማለት ነው። እና ምርመራው ፌክ ከሆነ ምን ያደርጋል? ግን ደግሞ ተመልሶ ለሰላም ምንድነው ያላት? በፍጹም ያንቺ ልጅ ቃል ልትሆን አትችልም። ምክንያቱም ቃል እኔ ይሄንን ነገር እንዳስቀር ብዙ ነገር እንድጠቀም አድርጋኛለች። ሴትነቷን ተጠቅማ ሰው ስትለኝ ነበረ። በኃይሉ ብር ሊሰጠኝ በቤተሰቦች አስፈራርቶኝ ነበረ። ብዙ ነገር አድርጎኝ ነበረ። እኔ ግን እንቢ ብዬው ነው ይሄ ነገር ፋይሉን እንዳይቀየር ያደረኩት። የሆነ ነገር ችግር እንዳለ አውቃለሁ። ግን ደግሞ ያን ችግር በእርግጠኝነት ሆኜ የምነግርሽ ነገር አሳውቅሻለሁ። አንቺ ብቻ በተስፋ ጠብቂኝ ብሏታል ማለት ነው። ሰላም እኔ አሁን ይበቃኛል። ልጄን ከአሁን ወዲህ አልጠረጥርም። ምክንያቱም ከአሁን ወዲህ የምጠረጥራት ከሆነ ልጄ ከኔ ታመልጣለች ብላለች ማለት ነው። ቃል ደግሞ እስካሁን ድረስ ለምኜሽ ነበረ። በኋላ እኔ ልጅሽ ከሆንኩ ብዬ ሳስጠነቅቅሽ ነበረ፣ ልሰሚ አልቻልሽም። አሁን ደግሞ እኔ አላቅሽም በማለት እንግዲህ ጥላት ሄዳለች ማለት ነው። አላቅሽም ብላታለች ማለት ነው። ጋይስዬ እንግዲህ በአሁን ሰዓት ሰላም እየተጸጸተች ትገኛለች። ምን ነው ይሄንን ነገር ባላደረኩ ኖሮ፣ ምን ነው ምን ነካኝ እጄን በሰበረው ኖሮ፣ ምን ነው ጉት ጉት ባላልኩ ኖሮ እያለች ትገኛለች ማለት ነው። አለችም አላለችም ያው ማሂ ፋይዳ ጋይስ ፋይዳ የለውም ማለት ነው። ምንም ፋይዳ የለውም በነገራችን ላይ ማለት ነው። ዳግም ቃል የእሷ ልጅ እንዳልሆነች የታወቀ ነው። ገባችሁ? የታወቀ ነው። እና ማድረግ ከፈለገው እያየን ነበረ። ባህሉ ተሽሎክልኮ ነገሮችን ሁሉ ለማድረግ የነበረበት ማለት ነው። እያየን ማለት ነው። እያወቅን በኋላ ለኛ እንድናውቀው ማለት ነው። ግን ዛሬ ይታወቃል ተብሎ ሳይታወቅ ቀረላችኋለሁ። እኔ እውነቴን ነው የምላችሁ። በአሁኑ ፓርት በ54 በቃ ብሌን እናቷን ሰላም እናቷን ታገኛለች ብዬ ነበር። አልተደረገም ጋይስዬ፣ አልሆነም። በቃ እነሱ ቃቃ ጫወታን ያዙት ማለት ነው። በእርግጥ እኔ አስጠልቶኛል ድራማውን ራሱ መስራት ራሱ ጋይስዬ፣ እውነቴን ነው የምላችሁ። የሆነ ቢገኝ ደስ ይላል አለ ሲገኝ ብሌን እናቷን አገኘች ብለን እንሰራለን። ግን ልንሰራ አልቻልንም። እና ቃል ደግሞ ሁሉን ነገር ዝርግፍ አድርጋ ተናግራለች ማለት ነው። ዘብሌን ማለት ነው። አብሮ አንድ ላይ እንዳደረጉ ወይዘሮ ገነት ጋራ ወይዘሮ ገነት አብሮ ለመለያየት አድርጋ እንደዛ እንደተጠቀመች አድርጋ ሁሉን ነገር ነግራታለች ማለት ነው ለብሌን። ብሌንሻ በጣም ብድ እያለች ትገኛለች። እንዴት እንደዚህ ሊሆን ይችላል? የኔ እናት እውነት እማየለች ወይ ይሄንን ነገር ያደረገችው እያለች ነው። አዎ ልጄ ይወደሽም ጠላሽም እኔ ነኝ ያደረኩት። በቃ ምንም ማድረግ አልችልም። እሱ ምንም ነገር ያደረገው ነገር የለም። ልጄ ጨዋ ነው። ግን ደግሞ እናንተ ሁለታችሁ አንድ ላይ እንዳትጋቡ ብዬ ነው ይሄን ነገር የፈጸምኩት ብላ ታደርጋለች ማለት ነው። ቤተሰቦቼ ያው እንደምታውቁ እንትና ወሬኛ ናት። ለዚህ አንደኛ ናት ቃል ማለት ነው። ማን ብሏት ማለት ነው ለእንደዚህ አይነት ነገር ማለት ነው። ቃል ለፍታ ምክንያቱም የሱ የእንትና የሷ ይሆናል ብላ ነው የለፋችሁ ማለት ነው። ዳግም ግን በፍጹም ይሄ ሊሆን አይችልም ብሏል ማለት ነው። ዳግም አልፈልግም መቼም ምን ከእንትና በስተቀር ማንንም በህይወት አይገባም ብሎ አሻፈረኝ ብሏል። ቁርጧን ስታቅ ያላት አማራጭ እንግዲህ ምንድን ነው ያደረገችው? ገነትንና እንትናን ማጣላት ብሌን ማለት ነው። ብሌን በጣም ላይ ተቀየመቻቸው ማለት ነው። በጣም ነው የሚያሳዝነው። ቤተሰቦች መሆን የሌለበት ነገር ነው የሆነው። ያው ምን ታረጉታላችሁ ታዲያ? ባይሆን ደስ ይለን ነበረ። ያው መደረግ አለበት፣ ምክንያቱም ድራማው መሄድ አለበት ማለት ነው። መንኮሻኮሽ አለበት ማለት ነው። እና ቤተሰቦችን ለማንኛውም ለማለት ፈልጌ ነው። ወይዘሮ ገነት በአሁኑ ሰዓት በጣም እየተጨነቀች ትገኛለች። ቃልም በደስታ ውስጥ ነች ያለችው። እናቷ ያልሆነችው ሴትዮ እናቷ ነች ተብላ መረጃው መጥቶላታል። እሰይ ተመስገን ብላለች ማለት ነው። ተመስገን እንኳን እንደዛ ሆነ ብላ ማለት ነው። እና ቤተሰቦች በነገራችን ላይ ኦዲየንስ እንደዚህ ነው። ኦዲየንስ አንዳንድ ጊዜ የሚያጡት ማለት ነው።
እንደዚህ አድርገው ኦዲየንስ በኋላ ሲያጡ ይላሉ ማለት ነው። ሎላይን ካስታወሳችሁ ሎላይ ድራማ ማለት ነውና በጣም ተወዳጅ ድራማ ሆኖ በቃ ሎላይ ድራማ ሎላይ ሲባል ተቆየ። ከዛን ሁሉም ሰው ወደደው ማለት ነው። ከዛን ሲወደው ምንድነው የተፈጸመው? በስተመጨረሻ ላይ ጉዳ መጡ። አንዴ ወደዛ ሂዱ ይሉናሉ፣ አንዴ እዛ ጋር ሄዳችሁ ይውላሉ ላችሁ ፈልጌ ነው። ከዛን ሉላይ እንደዛ ሳሰቃዩን በስተመጨረሻ ኦዲየንሱ እልም አለጥላቸው ማለት ነው። ልም ሲሉ ከዛ ልካቸውን አገኙ። ወደዛ ሄዱ ወደዚህ ነው፣ ወደዛ ሄዱ ወደዚህ ነው አላሉ ማለት ነው። ስራታቸውን አግኝተው ነው ያገኙት ማለት ነው። ምክንያቱም አምዛዝተው ማለት ነው። ሲያምዛዙት ደግሞ ይብን ድራማው ራሱ ከአምዛዙት በኋላ ማለት ነው ሲናገሩ ራሱ የሆነ የተደበቀ ነገር እውነት ሲታወቅ ራሱ እንደ በፊቱ በቃ እንደምንጠብቀው አይደለም። ገባቸው? እንደምንጠብቀው የሆነ ደስ የሚል በቃ በጉጉት አንጠብቀው ማለት ነው። ቢሆንም ራሱ ቢሳካም አይ ዶንት ኬር ብለን ነው የምናልፈው ማለት ነው። እና ምን ልል ፈልጌ ነው፣ እባካችሁ አደራ ድራማ ውስጥ የሚሰሩ ሰዎች በስነ ስርዓት ስሩ። በነገራችን ላይ በዚህ አጋጣሚ የናሆሚ ድራማ እዚህ ላይ በጣም ደስ ይለኛል። የሆነ ነገር ይፈጠራል፣ ቶሎ ግልጽ ይሆናል፣ ብዙ ሳይቆይ ማለት ነው። ግልጽ ይሆንና ሌላ ነገር ደግሞ እየተደፈነ ነገር ይገኛል። ሁሉ ነገር ያጓጓል ማለት ነው። ያ ነገር በቃ ሲስተም ያን ነገር እስከምታውቁ ድረስ ጉጉት ነው የምትሉት። አሁንም ደግሞ ድፍን ይላል። አሁን ደግሞ አዲስ ነገር ይወጣል ማለት ነውና በዚህ አጋጣሚ እንደዛ ነው። ሁላችንም ሰዎች ተሰላይተናል፣ ደብሮናል። የምታሳውቁን አሳውቁ። አለበለዚያ እናንተም ኦዲየንሳችሁ ጥሏችሁ እንዳይሄድ እላለሁ። በዚህ አጋጣሚ እኛ ኢትዮጵያኖች ትዕግስተኛ ነን። ትዕግስታችን ካለቀ ግን ለመሮጥ አንደኛ ነን። እንደ ደራርቱ ቱሉና እንደ እንትና እንደ ቀነኒሳ በቀለ ነው ተላል የምንሮጠው ማለት ነው። ራጭ ነን። ስለዛ ጸባችሁን አሳምሮላለሁ። ወዳችኋለሁ፣ ከብራችኋለሁ። ቤተሰቦቼ በቀጣይ ቪዲዮ እስከምገናኝ ድረስ ሸር ቆዩልኝ። ያው ስራ እየሰራው እየሸቀልኩ ነው የእውነት ይሄን ሪከርድ ያደረኩት እና መልካም ጊዜ መልካም ቆይታ። ወዳችኋለሁ፣ ከብራችኋለሁ። ባይ ባይ። እና በቀጣይ ቪዲዮ ነገ እንገናኛለን።